ሰላም ጤና ይስጥልን ውድ ኦርቶዶክሳውያን በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ቸሩ እግዚአብሔር መድኃኔዓለም ነው ያሳለፍነውም በምስካየ ኅዙናን ቅዱስ እግዚአብሔር መድኃኔዓለም ቤተክርስቲያን ነው። ይሄው ነው ዛሬ በጣም የወርሃዊ እንኳን አይመስልም። በጣም የሚገርም አከባበር ነበረ። ህዝቡ በጣም ደስ የሚል ነበረ። በነጠላ ሸብርቀን በጣም ደምቀን ነበረ ያሳለፍነው። ዝማሬውም ስብከቱም በጣም የሚገርም ነበረ። እስኪ አብራችሁን ቆዩ፣ አብራችሁን ተከታተሉ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ ቻናል ነው፣ መንፈሳዊ ቻናል ነው። አሳድጉልኝ። ቅዱስ እግዚአብሔር ጤናችሁን ይስጣችሁ። በየቤታችሁ በያላችሁበት አምላኬ እግዚአብሔር ሁሉንም ጤና ይስጠን። አብራችሁን ቆዩ። ድንግል ማርያም ከሁላችን ጋር ትሁን። የፈለገውን አክብሮ የፈለገውን አዋርዶ አለባበስን ያያል፣ አነጋገርን ያያል፣ እውቀትን ያያል፣ ስልጣንን ያያል። ሳሙኤል ተው ሰው እንዲያይ እግዚአብሔር ያያል። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ሰው ፊትን ያያል በምን አይን? በስጋዊ አይን፣ በስጋዊ ወገን ያያል፣ ዘር ያያል፣ ነገድ ያያል፣ ቋንቋ ያያል። ሰው ደካማ ነው፣ እግዚአብሔር ግን ልብን ያያል። ይሄኛው አይን አይነ ልቡና ይባላል። አይን ሰማያዊ ኃይል የተቀበለ አይን በደንብ ያያል። እውነትን ከውሸት መለየት ይችላል። ጽድቅን ከኩነኔ መለየት ይችላል። ሃይማኖትን ከምንፍቅና መለየት ይችላል። አስተካክሎ ማየት ይችላል። ክርስቲያኖች ይሄኛው አይን ስጋዊ አይን ተመልከቱ። ሰውየው ታሞ ወደ ሐኪም ቤት ሄደ። ሐኪም ቤት ሲሄድ ዶክተሩ አይኑን ለወጠለት። የሚሰሙት ነው። አይኑን ስለወጠለት ተሳስቶ የሰጠው አይን የድመት አይን ይታያል አለው። አዎ ምን እያየህ ነው? አይጥ። አሁን አይጥ ብቻ የሚያዩት አይናቸው የተገለበጠባቸው ኃጢአት ብቻ፣ ተንኮል ብቻ፣ ግፍ ብቻ፣ ጥላቻ ብቻ ይታያቸዋል። የተገጠመላቸው አይን አለ። ወዳጄ የመንፈስ ቅዱስ ጸጋ ካልተቀበልክ ይሄ አይን መጥፎ ነገር ብቻ ነው የሚያየው። መጥፎ ክፋት የሚያይ፣ ተንኮል ብቻ የሚያይ፣ መለያየት ብቻ የሚያይ የመንፈስ ቅዱስን አይን ጸራጽዮን ሆነ የምትቀበለው የመንፈስ ቅዱስ አይን ግን አስተካክሎ ያሳያል። መጽሐፍ ቅዱስ ላይ አንድ ሰው አለ፣ ገዴዎን ይባላል። መጽሐፈ መሳፍንት ምዕራፍ 6 ላይ ታሪኩ ተጽፏል። የእግዚአብሔር መልአክ ሚካኤል አገኘው ይላል። እንዲህ አለው፣ አንተ ብርቱ ኃያል የእግዚአብሔር ሰው ጌዴዎን ሆይ። ይገርም ነው። ብርቱ ኃያል የእግዚአብሔር ሰው፣ ሶስት ነገር። እናንተ ብርቱ ኃያል የእግዚአብሔር ሰው። አየህ፣ መንፈስ ቅዱስ ሰማያዊ ኃይል ስለሆነ ብርቱ ነው። ያንተ ብርታት ጉልበት እንዳይመስልህ፣ ያንተ ብርታት የጦር መሳሪያ ብዛት እንዳይመስልህ፣ ያንተ ብርታት ስልጣን እንዳይመስልህ፣ ያንተ ብርታት ድግሪ እንዳይመስልህ፣ ያንተ ብርታት በዚህ በጽርሐ ጽዮን የምትቀበለው መንፈስ ቅዱስ ብርቱ አለው ጌዴዎን። የት ነው ግን ያገኘው? አውድማው ስፍራ ይላል። ስንዴ ከገለባ በምንለይበት ስፍራ መንፈስ ቅዱስ ነው። ስንዴ ከገለባ እንድንለይ የሚያደርግ መንፈስ ቅዱስ ነው። እውነት ከውሸት እንድንለይ የሚያደርግ መንፈስ ቅዱስ ነው። ክርስቲያኖች ኃጢአትንና ሞትን ከሕይወትና ከቅድስና እንድንለይ የሚያደርግ መንፈስ ቅዱስ ኢየሩሳሌም ውስጥ የምናገኛል፣ በቤተ ክርስቲያን የምናገኛል። የብዙ ሰው አይን ዛሬ ደባልቆ ነው የሚያየው፣ ቀላቅሎ ነው የሚያየው። ለይቶ ማየት አይችልም። ለዚህ ነው ሊቁ በቅዳሴው ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ኬራያ፣ ጌታ ሆይ አይነ ልቡናችንን አብራልን። ሁሌ አንተ ፍቅር ነህ፣ ፍቅርን ያዩ ዘንድ። አንተ ሰላም ነህ፣ ሰላምን ያዩ ዘንድ። አንተ እውነት ነህ፣ እውነትን ያዩ ዘንድ። አንተ የዘላለም ሕይወት ነህ፣ የዘላለምን ሕይወት ያዩ ዘንድ። ይሄ በመንፈስ ቅዱስ ኃይል ነው የምናየው እግዚአብሔርን። አያችሁ፣ እግዚአብሔርን ማየት ትልቁ ስጦታ እሱ ነው። እግዚአብሔርን ማየት፣ ፍቅርን ማየት፣ እግዚአብሔርን ማየት፣ እውነትን ማየት፣ እግዚአብሔርን ማየት፣ ሰላምን ማየት፣ እግዚአብሔርን ማየት፣ የዘላለምን ሕይወት ማየት፣ እግዚአብሔርን ማየት። አያችሁ፣ ይሄ የመንፈስ ቅዱስ ኃይል ነው። ሰዎች የመንፈስ ቅዱስ ጸጋ ስለላካቸው ፍቅርን አያዩ፣ ሰላምን አያዩ፣ እውነትን አያዩ፣ የዘላለምን ሕይወትን አያዩ። ይህችን ቤተ ክርስቲያን እንኳን የሚያዩበት አይናቸው የጥላቻ አይን ነው። የጥላቻ አይን፣ የምቀኝነት አይን፣
የክፋት ዓይን ማዕተብ ያሰረ ሰው ማየት የሚጠሉ ሰዎች የተፈጠሩበት ዘመን፣ ክፉ ዘመን። ነጠላ የለበሰ ሰው ማየት የሚጠሉ ሰዎች የተፈጠሩበት ዘመን፣ ክፉ ዘመን። እዚህ ሁለት ኮንዶሚኒየም ውስጥ የሚኖሩ ሰዎች አሉ። ሁለት ኮንዶሚኒየም፣ አንዱ ታችኛው አንዱ ላይ ባልና ሚስት ናቸው። እዚህ ኮንዶሚኒየም የሚኖሩት ባልና ሚስት ሁሌ ጠዋት እየተነሱ እዛኛው ኮንዶሚኒየም የሚኖሩትን አንዲት ሴት ያያል። ይቺ ሴት ሁሉ ጊዜ ጠዋት ልብስ እያጠበች ታሰጣለች። ልብስ እያጠበች በቤታቸው መስታወት ውስጥ ያያዋታል። በቤታቸው መስታወት ውስጥ ያያዋት ያጠበችው ልብስ ቆሻሻ። ሁሌ ጠዋት እነሱና ልብሱ ቆሻሻ። ያቺ ሴት ልብስ ማጠብ አትችልም። ከዕለታት አንድ ቀን ባልየው ቀደም ብሎ ተነስቶ የቤታቸውን መስኮቱን ብቻ ሳይሆን መስታወቱን ከፈት ሲያደርግ መስታወቱን እንዳለ ይቀርሻል። ከፈት አድርጎ ሳይ ልብሱ ንጹህ፣ መስታወቱን ዘግቶ ሳይ ልብሱ ቆሻሻ። ለካ የቆሸሸው የእሱ ቤት መስታወት እንጂ ልብሱ አልነበረ። መስታወቱን ወለወለና ተነስተሽ እያላት ሚስትየው ተነስታ ስትል ውይ ልብሱ ዛሬ ነጭ ሆኗል። ማንም አጠብ አስተማራት። አይ ችግሩ ከእሱ አይደለም ከኛ ነው። የቤታችን መስታወት ነው ቆሸሸው አለ። የብዙ ሰው መስታወት ቆሸሸው። ኦርቶዶክስን የሚያዩበት መስታወታቸው የቆሸሸባቸው ሰዎች አሉ። ለዚህ ነው በጠራራ ፀሐይ ክርስቲያኖችን የሚገሉት፣ መስታወታቸው ቆሽሾባቸዋል። ለዚህ ነው በጠራራ ፀሐይ የክርስቲያኖችን ደም የሚያፈሱ የቆሸሸ መስታወት ያላቸው። እችን ቤተ ክርስቲያን ታሪኳን አያውቁ፣ ትውፊቷን አያውቁ፣ ሕይወቷን አያውቁ፣ ማንነቷን አያውቁ። ሁል ጊዜ የሚያዩት በጥላቻ ዓይን ነው። አዎ የእግር ቤተ ክርስቲያን ይሏታል። የክርስቶስን ቤተ ክርስቲያን አያውቋትም። ገልብጠው ነው የሚያዩት። ገልብጠው በተበላሸ መስታወት ኃይል የላቸውም። ከመንፈስ ቅዱስ የራቁ ናቸው። በርኩስ መንፈስ የሚመራ ኃይል ናቸው። ስለዚህ አያዩትም። ክርስቲያኖች ይህችን ቤተ ክርስቲያን ተመልከቱ። በእውነት ለማየት ጽድቋን፣ ቅድስናዋን፣ ታሪኳን፣ ሕይወቷን፣ ማንነቷን ለማየት የመንፈስ ቅዱስ ኃይል፣ ሰማያዊ ኃይል ያስፈልጋል። ያኔ ነው ቅዱሳን ሐዋርያት የሰበኳት። ያኔ ነው እነ ቅዱስ ጳውሎስ 2000 ኪሎ ሜትር በእግራቸው የሄዱት። ያኔ ነው ምስክር ለመሆን የመጡት። ያኔ ነው። ስለዚህ የመንፈስ ቅዱስ ኃይል ቤተ ክርስቲያኒቷን በሚገባ እንድናውቅ የሚያደርገን ነው። ሶስተኛው የመንፈስ ቅዱስ ኃይል የመንፈሳዊ ሕይወት እድገት እንድኖረን የሚያደርገን። እዚህ ያልሆነ ሰው አያድግም። በነገራችን አያድግም። የመንፈስ ቅዱስ ኃይል ካልቀረበን አናድግም። ኃይሉ ደግሞ በጽርሐ ጽዮን ነው የሚወርደው። ኃይሉ ደግሞ በቤተ ክርስቲያን ውስጥ ነው ያለው። ኃይሉ የሚገኘው ደግሞ እዚህ ነው። ማደግ ደግሞ እዚህ ይደግ፣ ችግር የለው። ቁመትም ይደግ፣ ልጆችም ውለድ፣ ብዙ ነገሮቻችን ይደጉ፣ ኃጢአት የለው። ሀብትም ይደግ። ገንዘብ ብኖር ምን ኃጢአት አለ? ሰው ገንዘብ ብኖር ምን ኃጢአት አለ? ገንዘብ የኃጢአት ሁሉ ስር የሚሆነው ስታመልክ ነው እንጂ ሰርተህ ስታገኝ ኦርቶዶክስ ሆኖ ድሃ ሆነ የሚል ትምህርት የለም። እንደ አይነት ለሌላው እንድትሰግድ ዓለም ተነስቶ የሚጨፍርብህ ዛሬ ገበያውን ምኑንም ተቆጣጥረህ እኔ ነኝ ሀብታም ብሎ የሚጨፍርብህ አንተ ካልሰራ ይጨፍርብሃል። አይሆንም። ስራ ኦርቶዶክስ ሆነ ሀብታም ብትሆን ኃጢአት አይሆንም። እንደውም ባርጌኒንግ ፓወር እንኳን ፈረንጆች የመደራደር አቅም አንዱ በዚህ ዘመን ሀብት ሆኗል። ግን ያስፈልጋል። የአቅምህን ጥረግረህ ለፍተህ ብታመጣ ነውር የለው። ግን እድገት የምንለው እኛ ትልቁ እድገት መንፈሳዊ ሕይወት፣ የመንፈሳዊ ሕይወት እድገት፣ ይሄ በሰማያዊ ኃይል የምናገኘው። ቅዱስ ጴጥሮስ እንዲህ ይለናል በዚህ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ እየበረታችሁና እየተጋችሁ በእምነታችሁ ላይ አምናችኋል፣ መሰረት አላችሁ፣ ሃይማኖት አላችሁ። የሐዋርያት ሃይማኖት ነው ክርስቶስ የመሰረታት መንገድ ላይ ናችሁ። ስለዚህ እየበረታችሁና እየጠነከራችሁ እየተጋችሁ በእምነታችሁ ላይ በጎነትን ጨምሩ፣ በበጎነት ላይ ዕውቀትን ጨምሩ፣ በእውቀት ላይ መጽናትን ጨምሩ፣ በመጽናት ላይ ራስን መግዛት ጨምሩ፣ ራስን በመግዛት ላይ እግዚአብሔርን መምሰል ጨምሩበት፣ እግዚአብሔርን በመምሰል ላይ ወንድምን መውደድ ጨምሩበት፣ ወንድምን በመውደድ ላይ ፍቅርን ጨምሩበት። ሙሉ ሰው አያችሁ፣ ይሄ እድገት ነው። ኃይል የተባለው ሰማያዊውን ኃይል ስናገኝ ይሄ እድገት አለ። በጎ መንፈስ ቅዱስ ያልቀረበው ሰው በጎ መሆን አይችልም። በጎ ክርስቲያን ትልቁ ሐዋርያታችን እመቤታችንን ተመልክቷት። አሁን ብዙ ጊዜ ስለ እመቤታችን ስንማር፣ ስንዘምር፣ ስናስተምር አንዳንዶች ሞኝ ያደርጉናል።
ማርያም ፊደል የሁሉ መማሪያ በትህትና በንጽህና ተጽፋለችና ብለን ስንዘምር ወንጌል መሆኑን ያውቁ። በጎ እመቤታችን እኮ ለተጠማ ውሻ በወርቅ ጫማ አጠጣች። ለተጠማ ውሻ